ይችነታችን የምታውቋት ሰዎች ካላችሁ ባካችሁን ድረሱላት። በጣም ችግር ውስጥ ነች ማለት ነው። በዚህ ብርድ እንግዲህ ውጭ ላይ ወጥተው ጥሏት ውጭ ላይ ነው ያለችው። በዚህ አጋጣሚ ገና ከጅምሩ ስታዩት እንደዚህ ያለ ቤት የገጠማችሁ ቶች የባካችሁን ተለብላችሁ ከዚያ ቤት አምልጡ ማለት ትፈልጋለሁ። ምክንያቱም ብትቆዩም በኋላ ዙሮ ዙሮ ጊዜያችሁንም ገንዘባችሁንም ጉልበታችሁንም የምትነጠቁት እናንተውና እናንተው ብቻ ስለሆናችሁ ቀድማችሁ ንቁ ማለት ትፈልጋለሁ። እንግዲህ ወደ ቤተሰቦቼ ይቸታችን እንደ ማንኛውም ስደተኛ ሰርቼ ያልፍልኛል ሰርቼ ልውጣለሁ ብላ ነበረ የተሰደደችው ልጆቿን ልታሳድግ። ነገር ግን ያሰበችው ቀርቶ ያላሰበችውን የገጠማት አይደለም ለልጆቿ ይቅርና ለራሷም መሆን አልቻለችም ማለት ነው። የሀገሬ ልጆች በጣም ነው የምታሳዝነው። አስቡት አሁን ላይ አረብ ሀገር ያለውን ብርድ ማለት ነው። ከነ ካልስ ማለት ከነ ጫማ እንኳ ሳትለብስ በለበሰቻት ካልስ ነው አውጥታ የጣለቻት ማለት ነው። ለምን አውጥታ እንደጣለቻት ወይም ደግሞ ለምን እንደዚህ እንዳደረገቻት ልንገራችሁ። ንቁ ባካችሁን የምንለው በምክንያት ነው። የሆነ ነገር በራሳችን ላይ እስከሚደርስ መጠበቅ የለብንም። በሌሎች እየደረሰ ባለው ነገር እንማር የምንለው በምክንያት ነው። አሁንም ራሳችሁን ፈትሹ። ደሞዛችሁን በየወሩ የማትቀበሉ የመኖሪያ ወረቀት የሌላችሁ ቶቼ ነገም የእናንተ ጣፈንታ ይሄ ሊሆን ስለሚችል ንቁ። ብራችሁን ከነሱ ጋር አታስቀምጡ። ደሞዛችሁን በየወሩ ተቀበሉ። ለነሱ ብር አታበድሩ። የመኖሪያ ወረቀታችሁ ካለቀባችሁ እንዲታደስላችሁ አድርጉ። ወይም ከገባችሁ ደግሞ ካልተሰራ አሰሩልን በሉ። ማሰሩላችሁ ከሆነ ደግሞ ለቢሮዎች ደውላችሁ አሳውቁ። ለምን በመጨረሻ የምትጎዱት እናንተው ብቻና ብቻ ናችሁ ማለት ነው። ብዙ ሰዎች እናንተን አይመለከትም ምናምን ይሏችኋል፣ ግን አይምሰላችሁ። እና ወደ ቤተሰቦቼ ምንድነው መሰላችሁ እህታችን እንግዲህ በብዙ ውጣ ውረድ እንደኖረች እንዲሁ አይታችሁ ራሱ መረዳት ትችላላችሁ። ለምን ብትሉ ሰውነቷ አልቆ ይሄ ግንባሯ ሁሉ ተገታትሮ ጅማቷ ምናምን ማለት ነው። በጣም ነው የምታሳዝነው። ጸጉሯ ራሱ ከለዋ ላይ በኑ እንዲህ ዋጋም ከፍላ ስትሰራ የነበረው የሚያሳዝነው ነገር ደሞዝ እየተከፈላት ሀቋ እየተሰጣት ሳይሆን በነፃ ነበር ማለት ነው። ይህን ሁሉ 1 አመት ሙሉ ዋጋ ያስከፈለቻት ያለ ደሞዝ። እንዲሁም ደግሞ ደሞዝ እንኳን ቢቀር ቢያንስ እሷ ሆዷ እንኳን እስከሚሞላ ምግብ እንድትበላ ብትፈቅድላት ጥሩ ነበር። ግን ምን አይነት ሁኔታ ውስጥ እንደነበረ እንዲሁ አይታችሁ መረዳት ትችላላችሁ። እና ስታወራ በጣም ነው የምታሳዝነው። ያው እስካሁን ድረስ እንግዲህ እንደምንም ብላ እየሰራችላት ነበረ፣ ጉልበቷን እየተጠቀመችባት ነበር። አሁን ግን የልጆች ናፍቆት አለ፣ በነፃ መስረቷ አለ፣ ብዙ መጨናነቅ አለና እንደተጠቃሽ ስታውቃት ያላት አማራጭ ምንድነው? የሷን ደሞዝ ላለመክፈል አውታ መንገድ ዳር ጥራታለች ማለት ነው። የሚያሳዝነው ነገር እንዳያቸዋት ጫማ እንኳን አልለበሰችም ማለት ነው። ሀገሬ ልጆች እና ይችን ልጅ የምታውቁ ሰዎች ካላችሁ እባካችሁን ድረሱላት። የራያ ልጅ ነኝ ብላለች ማለት ነው። ልጆች አሉኝ፣ ልጆቼ ደግሞ አባታቸው የለም፣ እኔም እናት የለኝም፣ የትም ነው ልጆችን ጥያቸው የመጣው፣ ችግር ሆኖብኝ ነው። አሁን ምንም ነገር ይቅርብኝ፣ ከልጆች ብቻ ጨምሩኝ እያለች ነው ሀገሬ ልጆች። እና በጣም ነው የምታሳዝነው ወላይ። ቢያንስ ማለት ደሞዝ እንኳ ባይሰጧቸው እነሱ እንዲመገቡ እንኳን ቢፈቅዱላቸው ጥሩ ነበር። ግን ያ አልሆነም። እንዳያቸዋት በጣም ብስቁልቁል ብላለች ማለት ነው። እና ንቁ ማለት ነው የምፈልገው። ንቁ። ሌሎቻችሁ ከእሷ ተማሩ። በዚህ ሁኔታ ውስጥ ያላችሁ ልጆች ካላችሁ ንቁ። በዚህ ማለት ሰው ናቸው፣ ሊቸግራቸው ስለሚችል 1 ወር 2 ወር ልንታገስ እንችላለን እንጂ ከዚያ በኋላ 1 አመት 6 ወር ቆይ ለነሱ በነፃ የምንሰራው እነሱ ምንድን ናቸው? እስኪ ንገሩኝ። እኛ ታመን አልጋ ላይ ብንውል ማለት ነው አይደለም 1 አመት ይቅርና ወላሂ 1 ሳምንት ራሱ አስተኝተው አያስታመሙን። ገባችሁ? ታዲያ እነሱ የማያደርጉትን ነገር እኛ ለምንድን ነው በነፃ ለእነሱ 1 አመት 2 አመት? እኔ እኮ በጣም ነው ግርም የሚለኝ። ዛሬ ጧት የሆነ ቪዲዮ አየሁና እናደደችኝና ዝም ብዬ አለፍኩ። እሱ ምንድን ነው አካቸው እርዱኝ፣ አረብ ሀገር ከመጣሁ 13 አመት የነው ደሞዝ የለኝም። 13 አመት ሙሉ የተነበራችሁ እና አንዳንድ እህቶች እኔ አላቅም ለስሙ ስልክ ይጠቀማሉ፣ ኢንተርኔት ይጠቀማሉ፣ ጉርፕ ከፍተው ከጓደኞቻቸው ጋር ያወራሉ ምናምን አላቅም። እኔ ወይም እንዳይጠይቁ የሆነ ነገር እያደረጓቸው የሚሆን አላቅም ወላሂ እንጂ አንድ ጤነኛ የሆነ ሰው አንድ ማስተንተን የሚችል ሰው እንዴት በዚህ ልክ ይደነዛል? ያገሬ ልጆች እና እናንተ ደግሞ ከነፍሳችሁ ሆናችሁ ስጡን እያላችኋቸው የማይሰጧችሁ ከሆነ ከዛሬ ነገ ይሰጡናል እያላችሁ የበለጠ ጊዜያችሁንም ጉልበታችሁንም ሳታባክኑ ከዚያ ቤት ሹልክ ለማለት ሞክሩ ነው የሚለው። እና መልእክት ይሄ ነበረ። አንድ ነገር ማልንገራችሁ ማለት ነው። በበቀደም አንድ ቪዲዮ አላካፈልኳችሁም ነበረ። ምን በሉ ምን ካላችሁኝማ ልንገራችሁ። ዱባይ ላይ ማለት ነው ደላለዋ ያመጣቻቸው ልጆች ጠፍተውባት አላልኳችሁም?
እና ከጠፉት መካከል አንዷ ላይ ተገኘች። እያለቀሰች እየማለች እኔ ያልወሰድኩም ምናምን አለች፣ ብሩም ማለት ነው። ደላላዋ ደግሞ ጠፍቶኛል ምናምን አለች። ያው እንዳልኳችሁ ሀይሚ የሀገሬ ልጅ ትሆንም የደላላ ሀይር የለውም ብያችሁ ነበርና አያችሁ የሀገሬ ልጆች፣ በዚህ አጋጣሚ እህቶቻችሁን የምታመጡ አሁን እሷ እህቱ አረብ ሀገር አለች፣ በጣም አናዳኛለች በዚህ በኩል ወላይ። እሱ ምንድን ነው በመጣሽ በሶስተኛ ቀኗ ደላላይቱን ሞዲስ ጠየቀቻት። በመጣሽ በሶስተኛ ቀኗ ደላላይቱን ሳሙና ጠየቀቻት። በመጣሽ በሶስተኛ ቀኗ ልብሴ እንዳለ ቆሻሻ ነው የምለብሰው ልብስ የለኝም ብላ ጠየቀቻት። ለምን የሀገሬ ልጆች ቢያንስ 1 2 3 ቅያሬ ልብስ ያዙ። ቢያንስ ደግሞ ለ1 ወርና ለ2 ወር የሚያስጠቅማችሁ እነ ሞዲስ እነ ሳሙና። በተለይ ሞዲስ የሀገሬ ልጆች አፈናፍንም እኮ ቆይ እኮ ብላችሁ የምታቆዩት ነገር አይደለም። ሆድስ እንዳሳያችሁት ነው። ከተገኘ ይበላል፣ ካልተገኘ ይታደራል ማለት ነው። እና ይቺ ልጅ እንደዚያ ብላ አሁን እህቷ ዱባይ ሀገር አለች፣ አረብ ሀገር አለች። ስትመጣ እህቴ ይሄ ነገር ያስፈልግሻል እና እንጂ ግዢ ብላችሁ ብር ላኩ እንጂ መተሻረብ ቤት ነው የምትገቢ ዝም ብለሽ እና የመዳን ቤት ሲሆን የሀገሬ ልጆች የእናታችሁ ቤት አረጋችሁት እንዴ? ምን አይነት ቤት እኮ እንደሚገጥማችሁ እኮ አታውቅም። አይደለም አዲስ መታችሁ ይቅርና ስንት ዓመት ሙሉ እንኳን እያገለገሏቸው የማይገዙላቸው እኮ አረቦች አሉ። ስለዚህ ሰው ተማምናችሁ ባዶ እጃችሁን የቆሸሸ ልብስ ይዛችሁ አትምጡ። የንጽህና መጠበቂያ አልቦ አትምጡ ማለት ነው። እናማ ሃይማኖትን እንደዚህ ብዬ ስጠይቃት ከኢትዮጵያ አይደለ እንዲህ የመጣሽ አጦሻት መጭም እንዴ ከነ ቤት ነው እንዲያቆሸሽው ብላለችኝ አለች። አዎ ይሄ ይገባታል ብትላትም ማለት ነው። ከዛ ሌላኛው ሞዲስ ስጪኝ ስላት አለ 2 ቀን 3 ቀን ለምንኳት እሽሽሽ አለችኝ። በመጨረሻ አማራጭ ሳጣ ልብሴን ቀድጄ ተጠቀምኩኝ። እንዲሁም ደግሞ ምግብ ልንሰራ ስንል ዘይት አትጠቀሙ የልጆች ነው እያለች ምናምን በዚያ ምርር አደረገችኝ። ከዛችኛዋ ላይ ስጠፋየዋትና እኔም ተከትዬ ጠፋው፣ ግን ከልጅቷ ጋር አልተገናኘሁም አለች ማለት ነው። እና ከዚያ ምንድን ያለችው ደግሞ እኔ ግን ብር አላየሁም፣ ቁምሳጥኑ ክፍት ነበር፣ ፓስፖርቱን ብቻ ይዤ ሹልክ አልኩኝ ብላ እያለቀሰች ነበር ልጅቷ ማለት ነው። ሃይማኖትም ደግሞ ብሬ ሁሉን የተዘረፍኩኝ ምናምን እያለች ነው። ከባድ ነው ብቻ ይሄ ልላችሁ ነው። ይሄ ለማለት ልንገራችሁ ብዬ ነው። መቼስ የኔ ነገር አይሆንልኝ አይደለ? የወሬ ነገር እንደ ይዤ ካልሮጥኩኝ ካላወራሁ ካልተነፈስኩ እኮ ደስ አይለኝም ማለት ነው። እናማ ማንም ይሁን ማንም ግን የደላሎችን አላምንም ማለት ነው። ደላላይቱ ደግሞ ዘይት አልከለከልኩም፣ ምግብ አልከለከልኩም፣ እንጀራ እየገዛው እንዳበላቸው ነው የሚፈልጉት። እንጀራ ደግሞ እኔ እንኳን ለነሱ ለራሴም ሲኖሬ ብቻ ነው ገዝቼ የምበላ። ቤት ውስጥ ያለው መኮራኒና ፓስታና ሩዝ ነፋ አቀርብላቸዋለሁ፣ እሱን አይነፉም ወይ አለች። ከዛ ምግብ ስንሰራ እንኳን ተከለክለናለች ስትልን የዘይት ኖርማን ዘይት አልከለከልኩም፣ ለልጆቼ የምሰራበትን ዘይቱን የከለከልኩ እንጂ አለች። እንዲሆን የማላወራ ነበር ተውኩት። የሀገር ሰው ቋንጃ ከክነው ስለሚባል አላወራባትም ብዬ ዝም አልኩ። ሃይማኖትዬ ማለት ነው የኔ ማር። በነገራችን ላይ ምስኪን ቤተሰብ ነው ያላት ማለት ነው። እናማ ምስኪን ሆናችሁ የችግርን ነገር እያወቃችሁት የወጣችሁበትን ያደጋችሁበትን እያወቃችሁ ሰው አትበድሉ ማለት ነው። የገጠር ልጆች ናቸው፣ ሳውቁም ሊሆን ይችላል። እህቷ ብር አላከችላትም ይሆናል። በዚያ ምክንያት ሊሆናል ሳትገዛ የመጣችሁ እንጂ ቢኖራት መግዛት ጠፍቷት አይደለም። እናማ እናንተ ጊዜ ስታገኙ ሰው አትበድሉ። በዚህ አጋጣሚ ያለፋችሁበትን አትርሱ። አሁንም ራሱ ቤተሰቡ ያው ነው። እንዲሁ አልናገርም ብዬ ነው እንጂ ሀገሬ ልጅ እና ብዙ ነገር አለ። እናማ ብቻ አንዷ ልጅ የጠፋችሁ ተገኝታለች፣ ግን አሳዘነች እያለቀሰች ገና ከመምጣቷ ወላይ ከዚህ የስደት ህይወት ብሶ ብቻ ስለተበደልኩ ነው የጠፋሁ አለች እላችኋለሁ። ልንገራችሁ